ኦኬ ወዲ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ባለፈው ካየነው ባዮሎጂ ሞዴል ኤግዛም 100 ጥያቄዎች ለ12ኛ ክፍል ተማሪዎች በአራዳ ሰብሲቲ በአራዳ ክፍለ ከተማ የተዘጋጀው 100 ጥያቄዎች ቲዩቶሪያል ፓርት 1 እና ፓርት 2 ውስጥ ከ1 እስከ 75 ጥያቄዎች አይተናል ማለት ነው። ዛሬ ደግሞ ቲዩቶሪያል ፓርት 3 ውስጥ የምናየው ከ76 እስከ 100 ያሉትን ጥያቄዎች በአማሪክ ቲዩቶሪያል ፓርት 3 ከነማልታቸው እንደዛውም ከነ ኤክስፕላኔሽን እየቀርባለው። So our tutorial is on biology model exam 100 multiple choice question for grade 12 from Arada Subcity tutorial part 3 question from 76 up to 100 tutorial part 3 in Amharic. So don't forget ይሄንን ቪዲዮ የምታዩበት ጊዜ ማርሳት የሌለባችሁ ነገር ምንድነው? VPN ወይ ደግሞ ሳይፎን ከፍታችሁ ማቱ እንዳትረሱ። ምክንያቱም ሳይፎን ወይ ደግሞ VPN ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ በረምብ ጥርት ተብሎ የሚታይ ስለሚታገኙ VPN ወይ ደግሞ ሳይፎን በማክፈት እንድታዩ ባክሮ ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ መሆኑን እንዳትረሱ። ምክንያቱም አሊ ሳይንስ ዩቲዩብ ቻናል ይሄን ቪዲዮ ላይክ በማድረግ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሆኑ። So let us start our tutorial part 3 from question 76 up to 100. Question number 76. The first vitamin produced by fermentation process of bacteria was. ለመጀመሪያ ጊዜ በባክቴሪያል ፈርመንቴሽን ወይ በፈርመንቴሽን ሂደት የተዘጋጀው ቫይታሚን ምን ይባላል? The state in which all people have physical, social and economical access to sufficient safe and nutrition food is. ሁሉም ሰው ፊዚካሊም ሆነ ሶሻሊ እንደዛውም ኢኮኖሚካሊ የሚያገኘው ምግብ በቂ ሴፍ እና ተፈላጊ ምግቦችን ሁሉም የሚያገኝ ከሆነ ይሄ ስቴትመንት ምን ይባላል ይላል። So that should be a food security የምግብ ዋስትና ይባላል ማለት ነው። ስለዚህ ምግብ ዋስትና ስንል ሁሉም ሰው በቂ የሆነ ባላንስድ የሆነ ምግብ የሚያገኝ ከሆነ እሱ ደግሞ ይሄ ምግብ ደግሞ የኑሮ አነዋነር ሄልዚ ላይፍ ስታይል የሚጠብቅ ከሆነ ይሄ የምግብ ዋስትና ተብሎ ይጠራል ማለት ነው። ኑትሪሽን ሴኩሪቲ ማይክሮ ኒውትሪየንት ላይ ፎከስ ነው የሚያደርገው። ኑትሪሽን ሳይንስ ስለ ምግብ አጠቃላይ ምግብ ኮምፖዚሽን የሚያጠና ነው። ባላንስድ ዳይት ደግሞ ኳሊቲ ኦፍ የምግብ ኳሊቲ የሚያጠና ነው ማለት ነው። So that should be perfectly A. Question number 78. Recently discovered biosensor can detect all except. በቅርብ ጊዜ የተገኘው ባዮሴንሰር ሁሉም ነገሮችን ዲቴክት ያደርጋል ግን አንዱ ዲቴክት አያደርግም ይላል። So that should be C. lactic acid. ስለዚህ በቅርብ ጊዜ የተገኘው ባዮሴንሰር ሞደርን ባዮሴንሰር የምንለው ፓቶጂኖች ቶክሲክ ሄርቢሳይድ ወይ ደግሞ የአረም ኬሚካሎችን ዲቴክት ማድረግ ይችላል ማለት ነው። ግን ላክቲክ አሲድ ዲቴክሽን የሚፈልገው ምንድነው? የተለያየ ሜተድ ባዮኬሚካል አሰይ የሚባል ሜተድ ይፈልጋል ማለት ነው። ፓቶጂን ሄርቢሳይድ ቶክሲክን ሞደርን ባዮሴንሰር ዲቴክት ያደርጋል ማለት ነው። So that perfectly C. Question number 79. All are correct about genetic fingerprint except. ሁሉም ምርጫ ውስጥ ያሉ ስለ genetic fingerprint ትክክል ነው። አንዱ ግን አይደለም ይላል። So that should be A. It is based on RNA analysis. ስለዚህ ከዚህ ላይ የምናየው ምንድነው? genetic fingerprint ስናይ based የሚሆነው DNA analysis ነው። RNA ላይ አይደለም ማለት ነው። ስለዚህ ይሄ ጄኔቲክ ፊንገርፕሪንት ተጠቅመን እያንዳንዱ አይደንቲካል ትዊኖችን ዩኒክ የሚሆን ነው ኤክሰፕሽን ኤክሰፕት አይደንቲካል ትዊንስ ካልሆነ በስተቀር ሁሉም ሰው የተለያየ ጄኔቲክ ፊንገርፕሪንት አላቸው ማለት ነው። ስለዚህ ጄኔቲክ ፊንገርፕሪንት based on DNA ነው ማለት ነው። እንደዛው it involves technique like gel electrophoresis polymerase chain reaction to examine DNA pattern. So that perfectly A. ሌሎች BCD ላይ ያሉ ስለ ጄኔቲክ ፊንገርፕሪንት ትክክል ነው ማለት ነው። Question number 80. Which one of the following is the characteristics of bacteria? 80 ጥያቄው ምን ይላል? ከመከተሉት ውስጥ ስለ ባክቴሪያ
characteristics የሆነ የባክቴሪያ ባህሪ የሆነው የትኛው ነው ይላል so that should be a their DNA is contained within the cytoplasm of the cell ስለዚህ የባክቴሪያ ዲኤንኤ ስናይ የነሱ ሳይቶፕላዝም ውስጥ ይገኛል ማለት ነው ምክንያቱም ባክቴሪያ ኒውክለስ ስለሌለው ዲኤንኤ ሳይቶፕላዝም ውስጥ ፍሪ ፍሎቲንግ ሆኖ ተስፋፍቶ ይገኛል ማለት ነው so often in a single circular chromosome ሌላ ስናይ ቢ ሲ ዲ ላይ ያለው ስናይ ባክቴሪያ ከሌሎች ኢካሪዮቲክ በጣም ትንሽ ነው ትልቅ አይደለም ማለት ነው ባክቴሪያ do not have membrane bound organelles like mitochondria የለም እንደዛውም ባክቴሪያ ሴል ወል primarily peptidoglycan ነው የተሰራው ማለት ነው ከሊፖፕሮቲን አይደለም so that should be perfectly A question number 81 which one of the following archaea can live in extremely hot temperature ከሚከተሉት ባክቴሪያዎች ውስጥ በጣም hot የሆነ ቴምፕሬቸር ውስጥ በጣም ሙቀት ያለው ቴምፕሬቸር ውስጥ የሚኖሩ አርኪያ ምን ይባላሉ ይላል so that should be B hyper thermophilus means that በጣም ሙቀታማ ቴምፕሬቸር ውስጥ የሚኖሩ ቴምፕሬቸሮች በአርኪያ ወይ የባክቴሪያ አርኪያ የሚባሉ ወይ ደግሞ ኤክስትሪም ሂት ውስጥ የሚኖሩ ሃይፐር ተርሞፊለስ ተብሎ ይታወቃሉ ማለት ነው so acidophilus የምንላቸው acidic environment ውስጥ የሚኖሩ ናቸው psychrophiles የምንላቸው cold temperature በጣም ቀዝቃዛ ቴምፕሬቸር ውስጥ የሚኖሩ ናቸው psychotrophs የምንላቸው ደግሞ በመካከለኛው ደግሞ moderate cold temperature ውስጥ የሚኖሩ ናቸው ማለት ነው so that answer should be perfectly B question number 82 which one of the following fungi has been used as a test in organism to determine magnesium copper zinc and molybdenum in the soil ከመከተሉት ፈንገሶች ውስጥ አፈር ውስጥ ያለው ማግኒዚየም ኮፐር ዚንክ እና ሞልቢዲየም ዲቴክት ለማድረግ ወይ ደግሞ ዲተርማይን ለማድረግ የምንጠቀምበት ፈንገስ የትኛው ፈንገስ ነው ይላል so that should be D Aspergillus niger means that fungus that is used to test ብረቶችን አፈር ውስጥ ያሉትን ዲቴክት ለማድረግ የምንጠቀመው ፈንገስ Aspergillus niger ይባላል ማለት ነው ስለዚህ Aspergillus niger የምንለው in the bio indicator ተጠቅመን ትሬሲ ሜታልስ የምንላቸው like magnesium copper zinc እና molybdenum አፈር ውስጥ ያሉ ማኖሩን ዲቴክት እናደርግበታለን ማለት ነው Aspergillus flavus እና Aspergillus parasiticus የሚባሉ አፍላቶክሲን በማምረት ይታወቃሉ ማለት ነው ኖት ሜታል ዲቴክሽን አንጠቀምም ማለት ነው ካልቪሴፕስ ፓርፑሪያ የምንለው ደግሞ ኤርጎት ዲዚዝ የሚያስከትል ነው ስለዚህ ይሄ ከሶይል ቴስት question number 83 which one of the following protozoa causes Chagas disease ከመከተሉት ፕሮቶዞአ ውስጥ ቻጋስ በሽታ የሚባለው የሚያስከትለው የትኛው ፕሮቶዞአ ነው ይላል so that should be A Trypanosoma cruzi means that Trypanosoma cruzi የሚባለው ፕሮቶዞአ ቻጋስ disease ወይ ደግሞ ቻጋስ በሽታ የሚባል በማስከተል ይታወቃል ማለት ነው so Trypanosoma cruzi is the parasite responsible for Chagas disease transmitted by this Trianthidium or kissing bugs Trypanosoma brucei እና African sleeping sickness ነው የሚያስከትለው ማለት ነው Toxoplasma gondii ደግሞ Toxoplasmosis ነው የሚያስከትለው Plasmodium falciparum የማሌሪያ በሽታን በማስከተል ነው የምትታወቀው ማለት ነው so that answer should be perfectly A question number 84 all are correct about lysogenic cycle ሁሉም ስለ lysogenic cycle የቫይረስ lysogenic cycle ትክክል ነው አንዱ ግን አይደለም ይላል so that should be B DNA of virus does not integrate in host DNA የሚባል ትክክል አይደለም ማለት ነው ምክንያቱም የላይሶጀኒክ ሳይክል ውስጥ DNA ቫይረስ ቀጥታ ከሆስት DNA ጋራ ኢንተግሬት ያደርጋል ማለት ነው so that perfectly be so in here incorrect statement ትክክለኛ ያልሆነ statement ቢ ላይ ያለው ነው ማለት ነው ምክንያቱም የቫይረስ ላይሶጀኒክ ሳይክል ውስጥ ቀጥታ የዲኤንኤ ቫይረስ ቀጥታ ከሆስት ጄኖም ጋራ ኢንተግሬት ያደርግና ሪሜን
ዶርማንት አንቲል አክቲቬሽን እስኪደርስ ድረስ ዶርማንት ነው ይቀጥላል ማለት ነው። ሌሎች ስለ ላይሶጀኒክ ሳይክል ኤሲዲ ላይ ያሉ ትክክል ናቸው ማለት ነው። Question number 85. Which one is the viral asymmetry? Refers to the shape with 20 trigonal face and 12 corners. ከቫይረስ ሳይሜትሪዎች ውስጥ 20 በሼፕ ውስጥ 20 ትራጎናል ፌስ ያለው እና 12 ኮርነር ያለው ከቫይራል ሳይሜትሪ ውስጥ የትኛው ነው ይላል። so that should be C isosahedral. means that viral symmetry 20 trigonal face ያለው እና 12 ኮርነር ያለው isosahedral ተብሎ ይታወቃል ማለት ነው። ስለዚህ isosahedral የቫይረስ ሳይሜትራል ሼፑ 20 ትራጎናል ፌሶች አሉ 12 ኮርነር አሉ። ስለዚህ ይሄ ኦፕቲማይዚንግ ስታቢሊቲ ኤንድ ፕሮቴክሽን ፎር ቫይራል ጄኔቲክ ማቴሪያል። ስለዚህ ይሄ ጥቅሙ ምንድነው? የቫይረስ ስታቢሊቲ እና ቫይራል ጄኖሚክ ማቴሪያል ፕሮቴክት ያደርጋል ማለት ነው። ሌላ ስናይ ኮምፕሌክስ ያሉ ቫይረሶች አይሶሄድራል እና ሄሊካል ኮምፖነንት ነው። ይሄ ቀጥታ 20 ትራጎናል ፌስ እና 12 ኮርነር ብቻ አይገልጽም ማለት ነው። ሄሊካል ስናይ ሲሊንደሪካል ሼፕ ነው አለው አይሶሳሄድራል አይደለም ማለት ነው። ሲሊንደሪካል ስናይ ይሄ ትራጎናል ፌስ አይደለም ማለት ነው። so that should be perfectly see. Question number 86. Which of the following soil bacteria produce powerful protein toxin that used to kill insect pests? ከሚከተሉት አፈር ውስጥ ከሚኖሩ ባክቴሪያዎች ተባዮችን ለማጥፋት የምንጠቀመው የትኛው ባክቴሪያ ይሄንን ፓወርፉል ቶክሲን ያመርታል ይላል። so that should be D Bacillus thuringiensis. means that soil bacteria በጣም ፓወርፉል ቶክሲን የሚያመርትና እሱ ደግሞ ተባዮችን ኢንሴክት ፔስቲስን የሚያጠፋ የሚያመርተው ባክቴሪያ Bacillus thuringiensis ይባላል ማለት ነው። ስለዚህ Bacillus thuringiensis የኢንሴክቶችን ላርቪ ያጠፋል ማለት ነው። ዋይድሊ ይሄንን የትንጠቀማለን ፔስቶች ተባዮችን ለማቆጣጠር ጄኔቲካሊ ሞዲፋይ ክሮፕን ምርቶችን ጄኔቲካሊ ሞዲፋይ ለማድረግ ይሄንን ባክቴሪያ እንጠቀማለን ማለት ነው። ሌላ ABC ላይ ያለው ስናይ ሜትራዚን አኖፊለስ እና ቬንትሪሲዲየም ሌካኒስ እና እነኚህ እንደ ባዮሎጂካል ፔስት ኮንትሮል እንጠቀማለን። ቶክሲን ፕሮቲኖችን አያመርቱም ግን እንደ ፔስት ተባዮችን ለማቆጣጠር እንጠቀማለን ባዮሎጂካሊ ግን ቶክሲክ ፕሮቲን አያመርቱም ማለት ነው። Beauveria bassinians and fungal pathogen used against insect but does not produce. ስለዚህ ይሄ ፋንጋስ ነው። ኢንሴክት ለማጥፋት ፓቶጀን ኢንሴክቶችን ለማጥፋት ፋንጋል ፓቶጀን እንጠቀማለን ግን ቶክሲክ ፕሮቲን አያመርትም ማለት ነው። so that should be perfectly D. Question number 87. All are correct about catabolism except ሁሉም ስለ ካታቦሊክ ሪአክሽን ትክክል ነው አንዱ ግን አይደለም ይላል። so that should be D. it is energy absorbing reaction. ስለዚህ ይሄ ካታቦሊዝም ሪአክሽን ስናይ ኤነርጂ የሚለቅ ነው እንጂ ኤነርጂ የሚወስድ አይደለም ማለት ነው። ስለዚህ ዲ ላይ ያለው ስለ ካታቦሊዝም ትክክል አይደለም ማለት ነው። means that ካታቦሊዝም reaction it involves that breakdown of molecules to release energy. ስለዚህ ሞለኪውሎችን በማሳባበር ኤነርጂ ለሴሎች የሚለቅ reaction ነው ማለት ነው። so it is energy releasing rather than absorbing. ስለዚህ ኤነርጂ የሚለቅ ነው እንጂ ኤነርጂ የሚወስድ አይደለም ማለት ነው። ሌሎች ምርጫ A B C ላይ ያሉ ስለ ካታቦሊዝም ትክክል ናቸው ማለት ነው። it occurs during cellular respiration ትክክል ነው። it is energy releasing reaction ትክክል ነው። it is destructive phase of metabolism የሚባለው ትክክል ነው ማለት ነው። ምክንያቱም ሞለኪውሎችን በማሳበር ስለምታወቅ destructive phase ተብሎ ይታወቃል ማለት ነው። so the answer should be perfectly D. Question number 88. Where the light independent stage of photosynthesis does take place? ከሚከተሉት ከላይት ኢንዲፔንደንት ስቴጅ ፎቶሲንተሲስ የት ቦታ ይካሄዳል ወይ ደግሞ ዳርክ ሪአክሽን የምንለው ላይት ኢንዲፔንደንት ወይ ደግሞ
ብርሃን ውጭ የሚካሄደው የፎቶሲንተሲስ ሪአክሽን ላይት ኢንዲፔንደንት የምንለው የት የሚካሄድበት ቦታ ምን ይባላል ይላል። so that should be D stroma. means that light independent stage of photosynthesis is take place in stroma. the light independent reaction or Calvin cycle የምንለው ወይ dark reaction it occurs in stroma of the chloroplast where carbon fixation is happens. ስለዚህ dark reaction ወይ ደግሞ light independent reaction የምንለው ስትሮማ ውስጥ የሚካሄድ ሲሆን ጥቅሙም ካርቦን ፊክሴሽን የሚከናወንበት ቦታ ነው ማለት ነው። ጋራና ስናይ ላይት ዲፔንደንት ሪአክሽን ወይ ደግሞ ብርሃን ያለበት ፎቶሲንተሲስ ሪአክሽን የሚካሄድበት ነው። ካልቪን ሳይክል አይደለም ማለት ነው። ታላኮይድም ይሄም ላይት ኢንዲፔንደንት ሪአክሽን የሚከናወንበት ጋራ ሬሌቫንት ፓርት ሳይሆን አጠቃላይ ይሄ ሰፊው ፓርቱ የቅጠል ፓርቱ ነው። ሶ ዛት ኢዝ ፐርፌክትሊ ዲ። question number 89 which one of the following photosynthetic pigment absorb mostly blue and yellow light? ከሚከተሉት photosynthetic pigment ውስጥ በአብዛኛው ብሉ እና የሎ ላይትን አብዞርብ የሚያደርገው የትኛው የፎቶሲንቴቲክ ፒግመንት ነው ይላል። so that should be D carotenoids. means that photosynthetic pigment mostly blue እና yellow lighትን absorb የሚያደርጉ carotenoids ይባላሉ ማለት ነው። so carotenoids absorb light in a blue and a yellow range helping capture wavelengths not absorbed by chlorophyll. ስለዚህ carotenoids የሚስቡ አብዞርብ የሚያደርጉ ላይት ከለር ብሉ እና የሎ ነው። ይሄ ከክሎሮፊል በክሎሮፊል አብዞርብ ማድረግ የማይቻል ካሮቲኖይዶች አብዞርብ ያደርጋሉ ማለት ነው። ሌላዎች ምርጫዎችን ስናይ ክሎሮፊል ቢ ብሉና ሬድ ላይት ነው አብዞርብ የሚያደርገው። ክሎሮፊል ሲ ደግሞ አልጌ ውስጥ የሚገኝና ዲፈረንት ስላይትሊ ስፔክትራል አብዞርብ ማድረግ ይችላል ማለት ነው። ክሎሮፊል ኤ ሜይሊ ብሉና ሬድ ላይትን አብዞርብ ያደርጋል። ሶ ዳት ኢዝ ፐርፌክትሊ ዲ። question number 90 which one of the following photosynthetic pigment found only in photosynthetic member of chromista and dinoflagellates? ከሚከተሉት ከፎቶሲንቴቲክ ፒግመንት ውስጥ ፎቶሲንቴቲክ ሜምበርስ ኦፍ ክሮሚስታ እና ዳይኖፍላጌሌትስ ውስጥ ብቻ የሚገኝ ፎቶሲንቴቲክ ፒግመንት የትኛው ነው ይላል። so that should be B chlorophyll C. ስለዚህ ክሎሮፊል ሲ ክሮሚስታ እና ዳይኖፍላጌሌትስ ውስጥ ብቻ የሚገኝ የፎቶሲንቴቲክ ፒግመንት ነው ማለት ነው። so ክሎሮፊል ሲ ለሰርቴን ግሩፕ ኦፍ አልጌና ለሰርቴን ግሩፕ ኦፍ ክሮሚስታ የሚባሉ በጣም ዩኒክ እና ላይት ኤፊሽንትሊ አኳቲክ ኢንቫይሮንመንት ውስጥ ወይ ደግሞ ውሃ የሆነ ኢንቫይሮንመንት ውስጥ ላይትን አብዞርብ ለማድረግ የሚጠቅም ክሎሮፊል አይነት ነው ማለት ነው። so that is perfectly B. ክሎሮፊል ኤ ስናይ ኦል ፎቶሲንቴቲክ ኦርጋኒዝም ውስጥ የሚገኝ ነው። ካሮቲኖይድስ ስናይ ማኒ ኦርጋኒዝሞች ብዙ ኦርጋኒዝሞች ውስጥ ይገኛል ግን ኖት ክሮሚስታዎች ብቻ አይደለም ማለት ነው። ፋይኮብሊንስን ስናይ ሜይሊ ሳይኖባክቴሪያ እና ሬዲ አልጋ ውስጥ የሚገኝ የፒግመንት አይነት ነው ማለት ነው። so that is perfectly B. question number 91 all are correct about photosystem 2 except ሁሉም ስለ ፎቶሲስተም ሁለተኛ ትክክል ነው አንዱ ግን አይደለም ይላል። so that the answer should be A. it consists of a pair of chlorophyll A molecule with an absorption peak at 700 nanometer የሚባለው ከፎቶሲስተም 2 ትክክል ያልሆነ ምርጫ ነው ማለት ነው። ስለዚህ incorrect statement ስለ ፎቶሲስተም 2 ትክክለኛ ያልሆነ statement A ላይ ያለው ነው ማለት ነው። it consists of pair of chlorophyll A molecule with absorbing peak at 700 nanometer የሚባለው ትክክል አይደለም ማለት ነው። ፎቶሲስተም 2 absorbing peak 680 ናኖሜትር ነው። 700 ናኖሜትር አይደለም ማለት ነው። 700 ናኖሜትር it belongs to what ፎቶሲስተም 1 ነው ማለት ነው። የፎቶሲስተም 1 ነው ማለት ነው። 700 ናኖሜትር የሚባለው የፎቶሲስተም 2 አይደለም ማለት ነው። so that answer perfectly A. ሌሎች ምርጫ B C D ላይ ያሉ ስለ ፎቶሲስተም 2 ትክክል ናቸው ማለት ነው። question number 92 which one of the following is incorrect about light independent reaction? ከሚከተሉት ውስጥ
ስለ ላይት ኢንዲፔንደንት ሪአክሽን ትክክለኛ ያልሆነ የትኛው ነው ላል so that should be C. It is the first step in mechanism of photosynthesis. ስለዚህ ዳርክ ሪአክሽን ስለ ዳርክ ሪአክሽን ትክክለኛ ያልሆነ ሲል ያለው ነው ማለት ነው። ምክንያቱም ዳርክ ሪአክሽን ለሜካኒዝም ኦፍ ፎቶሲንተሲስ ውስጥ የመጀመሪያ አይደለም ሁለተኛ ስቴፕ ነው ማለት ነው። የመጀመሪያ ስቴፕ ላይት ዲፔንደንት ሪአክሽን ነው እንጂ ላይት ኢንዲፔንደንት ሪአክሽን ከተባለ ወይ ካልቪን ሳይክል ሰከንድ ስቴፕ ኦፍ ፎቶሲንተሲስ ነው ማለት ነው። ዳርክ ሪአክሽን ስለሆነ ማለት ነው። ሶ ሌሎች ምርጫ ኤ ቢ እና ዲ ላይ ያሉ ስለ ላይት ኢንዲፔንደንት ሪአክሽን ትክክል ነው ማለት ነው። Question number 93. Which one of the following process occurs during light independent reaction of the photosynthesis? ከሚከተሉት ፕሮሰሶች ውስጥ ስለ ላይት ኢንዲፔንደንት ሪአክሽን ኦፍ ፎቶሲንተሲስ ስለ ዳርክ ሪአክሽን ወይ ደግሞ ከብርሃን ውጭ የሚካሄደው የፎቶሲንተሲስ ሂደት ውስጥ ሪአክሽን ውስጥ ፕሮሰስ የሆነው የሚካሄድ የትኛው ሂደት ነው ላል so that should be B carbon fixation። ስለዚህ አሁን እንዳልነው ላይት ኢንዲፔንደንት ሪአክሽን ስትሮማ ውስጥ የሚካሄድ ነው። ጥቅሙ ደግሞ ካርቦን ፊክስ ለማድረግ ነው ማለት ነው for carbon fixation። so carbon fixation ውስጥ ካርቦን ዳይኦክሳይድ ወደ ኦርጋኒክ ሞለኪውሎች ኮንቨርት ይሆናል። ስለዚህ ዱሪንግ ካልቪን ሳይክል ነው ማለት ነው። ሌሎች ምርጫ ቼንጅ ሶላር ኤነርጂ ቱ ኬሚካል ኤነርጂ ላይት ዲፔንደንት ውስጥ ወይ ደግሞ በብርሃን ፎቶሲንተሲስ ሪአክሽን ውስጥ የሚካሄድ ነው። ላይት ዲፔንደንት ነው ማለት ነው። ስፕሪንግ ቱ ዋተር ሞለኪውልስም ፎቶሲስተም ውስጥ ፎቶሲስተም ቱ ነው። ይሄም ላይት ዲፔንደንት ነው። reduced NAD P to NAD H ይሄም ላይት ዲፔንደንት ስቴጅ ውስጥ የሚከናወን ነው። so that should perfectly be. Question number 94. The first stage of cellular respiration that take place in absence of oxygen is called. የመጀመሪያ cellular respiration ከኦክሲጅን ውጪ ኦክሲጅን ሳይፈልግ የሚከናወነው cellular respiration ምን ይባላል ይላል። so that should be D glycolysis. means that የመጀመሪያ cellular respiration የመጀመሪያ ስቴጁ ከኦክሲጅን ውጪ የሚከናወን ግላይኮላይሲስ ይባላል ማለት ነው። so glycolysis የሚከናወነው ሳይቶፕላዝማ ውስጥ ኦከር ይሆናል። so it does not require oxygen making it is anaerobic። ስለዚህ ግላይኮላይሲስ ሳይቶፕላዝማ ውስጥ ይከናወናል። ስለዚህ ኦክሲጅን አይፈልግም። ይሄ አናኤሮቢክ ሴሉላር ሬስፓይሬሽን ተብሎ እንዲጠራ ያደርጋል ማለት ነው። ምክንያቱም ኦክሲጅን ስለማይፈልግ ማለት ነው። አናኤሮቢክ ሬስፓይሬሽን ተብሎ ይጠራል። ክሬብስ ሳይክል ስናይ ኦክሲጅን ይፈልጋል። ማይቶኮንድሪያ ውስጥ ነው የሚከናወነው። ኤሌክትሮን ትራንስፖርቲንግ ስናይ ኦክሲጅን ይፈልጋል። ይሄም ቱ ጀነሬት ኤቲፒ ነው። ማይቶኮንድሪያ ውስጥ ነው የሚፈጸመው። ይሄም ሊንክ ሪአክሽን ስናይ ይሄም ከግላይኮላይሲስ በኋላ የሚከናወን ሪአክሽን ሲሆን ይሄም ማይቶኮንድሪያ ውስጥ የሚከናወን ሪአክሽን ነው ማለት ነው። so that should be perfectly D. Question number 95. The amount of net ATP that glycolysis provides to the cell is በግላይኮላይሲስ የሚመረተው ATP ለሴሎች የሚያቀርበው በግላይኮላይሲስ ተመረቶ ለሴሎች የሚጠቀሙ ATP ስንት ነው ይላል። so that should be B2. so net yield of glycolysis ATP ስናይ ሁለት ነው ማለት ነው። ግን በአጠቃላይ ግላይኮላይሲስ ቶታል ATP 4 ያመርታል። ኔቱ ግን ሁለት ነው ማለት ነው። ምክንያቱም በግላይኮላይሲስ ሪአክሽን ውስጥ ሁለት ATP ስለሚጠቀም ኔቱ ሁለት ይሆናል ማለት ነው። 4 አመርቶ ሁለት ይጠቀማል። ሁለቱን ለሴሎች ያቀርባል። ስለዚህ ኔት ATP ጌኑ ሁለት ስለሆነ ስለዚህ ለሴሎች የሚያቀርበው ሁለት ATP ነው ማለት ነው። ሌሎችን ስናይ 38 ATP የሚያመርተው ሴሉላር ሬስፓይሬሽን ቶታል ነው። ጀስት ለግላይኮላይሲስ ብቻ አይደለም ማለት ነው። 36 ATP የሚያመርተው በአኤሮቢክ ሴሉላር ሬስፓይሬሽን ነው። ከሊንክ ሪአክሽን እስከ ኤሌክትሮን ትራንስፖርቴሽን ያሉትን ATP ድምር ነው ከግላይኮላይሲስ ውጪ ማለት ነው። 4 ATP ይሄ ግላይኮላይሲስ ግሮስ ይልድ ነው ኔቱ አይደለም ማለት ነው። so that should perfectly be. Question number 96. In the mitochondrial matrix, pyruvic acid reacts with a molecule of coenzyme A to form. በማይቶኮንድሪያል ማትሪክስ ውስጥ ፓይሩቪክ አሲድ
ከሞለኪል ኮንዛይም ኤ ጋራ ሪአክት በማድረግ ምን ይፈጥራል ይላል so that should be C acetyl coenzyme A means that product formed from pyruvic acid and coenzyme A in a mitochondrial matrix is acetyl coenzyme A. Pyruvate undergoes oxidative decarbonylation in mitochondrial matrix to form acetyl coenzyme A which enters Krebs cycle. ስለዚህ pyruvic acid ከሞለኪል ኮንዛይም A ጋር ሪአክት ካደረገ የሚፈጠረው ፕሮዳክት acetyl coenzyme A ይባላል ማለት ነው። ሌሎች ምርጫ ላይ ያሉትን A B D ላይ ያሉ ስናይ ኢታይል አልኮል በፈርመንቴሽን ሂደት የሚመረት ነው በኤሮቢክ ሬስፓይሬሽን አይደለም ማለት ነው። ላክቲክ አሲድም በአንኤሮቢክ ሬስፓይሬሽን ነው በመስል በስፖርት የምንሰራበት ጊዜ ስትራፕ የሚያዝዝ እንትኑ ነው ሪአክሽኑ ነው ማለት ነው። ናድ የሚባለው ኮንዛይም ኢንቮልቭድ ኢን ኤሌክትሮን ትራንስፖርቴሽን ሲሆን ይሄ ዳይሬክትሊ ከሪአክሽን ፕሮዳክት ጋር አይሳተፍም ማለት ነው። ሶ ዛት should perfectly see. Question number 96, a biochemical pathway that break down acetyl coenzyme A is blank space. የባዮኬሚካል ፓዝዌይ ሆኖ acetyl coenzyme A የሚሰባበር ምን ይባላል ሪአክሽኑ ይላል so that should be a Krebs cycle. means that biochemical pathway that break down acetyl coenzyme A is Krebs cycle. ስለዚህ Krebs cycle citric acid cycle ተብሎ ይጠራል። it is responsible for break down acetyl coenzyme A break በማሰባበር ወደ ካርቦን ዳይኦክሳይድ ይቀየራል ማለት ነው። while generating በዚህ ጊዜ ወደ acetyl coenzyme A ተባብሮ ወደ ካርቦን ዳይኦክሳይድ ሲቀየር በዚህ ጊዜ ኤሌክትሮን ኬረሮችን ጀነሬት ያደርጋል ወይ ያመርታል ማለት ነው። ናድኤች እና ፋድኤች2ን ያመርታል for ATP production እነኚህን ናድኤች እና ፋድኤች2ን ያመርታል ማለት ነው። ሌሎችን ስናይ ሌሎች ምርጫ B C D ላይ ያለው ስናይ ፓርቬት ኦክሲዴሽን ይሄ ፓርቬት ወደ acetyl coenzyme A ኮንቨርት ያደርጋል። ስለዚህ acetyl coenzyme A ብሬክ ዳውን አድርገን ማለት ነው። ሊንክ ሪአክሽን ግላይኮላይሲስ ከክሬብስ ሳይክል ጋራ ኮኔክት ያደርጋል። ይሄ ፉሊ acetyl coenzyme A ብሬክ ዳውን አድርገን ማለት ነው። ግላይኮላይሲስ ግሉኮስ ወደ ፓሩቬት ይቀይራል። ስለዚህ ወደ acetyl coenzyme A አይደለም ማለት ነው። so that should perfectly A. Question number 98, the final electron acceptor in electron transport chain is blank space. የመጨረሻ ኤሌክትሮን ትራንስፖርት ቼን ውስጥ ኤሌክትሮን አክሴፕተር ተብሎ የሚታወቀው የመጨረሻ ኤሌክትሮን አክሴፕተር ተብሎ የሚታወቀው የትኛው ነው ይላል so that should be B oxygen. means that final electron acceptor in electron transport chain is oxygen. so oxygen is the final electron acceptor in electron transport chain combining with electrons and hydrogen ions to form water. ሌሎች water በኤንድ ፕሮዳክት ነው። ይሄ ኤሌክትሮን አክሴፕተር ሳይሆን የመጨረሻ ላይ በኤሌክትሮን ትራንስፖርት የሚመረት ነው ማለት ነው። ATP እና NADP ስናይ ATP ሲንተዝ ነው ኖት ኤሌክትሮን አክሴፕተር ሳይሆን የሚመረቱ ኤነርጂዎች ናቸው ማለት ነው። so that should perfectly be. Question number 99, the electron transport chain and the enzyme ATP synthase are embedded in the electron transport chain እና ATP synthase የሚከናወንበት የሚከናወንበት ቦታ ምን ይባላል ይላል so that should be D ክሪስታል። ስለዚህ ኤሌክትሮን ትራንስፖርት ቼን እና ATP ሲንተሲስ የሚከናወንበት ኢምቤድድ የሆነበት የማይቶኮንድሪያ ክሪስታል የሚባል ውስጥ ነው ማለት ነው። so electron transport chain and ATP synthesis are embedded in crystal the folded inner membrane of mitochondria. ሌሎች ምርጫ ስናይ ኤ ላይ ያለው ስናይ ታይኮይድ ሜምብሬን ይሄ ክሎሮፕላስት ውስጥ የሚገኝ ነው። ስለዚህ ኢንቮልቭድ ኢን ፎቶሲንተሲስ ነው። ጋራና እና ስትሮማን ስናይ ይሄ ክሎሮፕላስት ስትራክቸር ሲሆኑ ጋራና ላይት ሪአክሽን የሚከናወንበት ነው። ስትሮማ ዳርክ ሪአክሽን የሚከናወንበት ነው። ከማይቶኮንድሪያ ጋራ ሪሌትድ ATP ሲንተሲስ ጋራ ሪሌትድ አይደለም ማለት ነው። so that should be perfectly D. Question number 100, all of the following occurs during lactic acid fermentation except ሁሉም በላክቲክ አሲድ ፈርመንቴሽን ጊዜ የሚከናወን ነው ወይ ደግሞ የሚፈጠር ነው አንዱ ግን አይደለም ይላል so that should be A release of ethyl alcohol. ስለዚህ ሌሎች release of ethyl alcohol የሚመረተው lactic acid fermentation አይደለም ማለት ነው. Instead it converts pyruvate into lactic acid in absence of oxygen. ሌሎች ምርጫ ስናይ
ቢሲዲ ላይ ያሉ ስለ ላክቲክ አሲድ ፈርመንቴሽን ትክክል ናቸው ማለት ነው። ላክቲክ አሲድ አኩሙሌትድ ኢን መስል ሴል ይሄ ስለ ኮዝ ፋቲግ ስትራፕ የሚያዝዝ ነው ትክክል ነው። ሊቨር ኮንቨርት ላክቲክ አሲድ ኢንቱ ፓሩቪክ አሲድ ይሄም ትክክል ነው ማለት ነው። ቢኮዝ ኢት ኮሬክት ኢት አላውንግ ኢት ኢዝ ሪዩዝድ ኢን ኤሮቢክ ሜታቦሊዝም ውስጥ ድጋሚ እንጠቀም ሴሎች እንድጠቀሙ የሚያደርግ ነው ትክክል ነው ማለት ነው። ናደች ኦክሲዳይዝድ ኮሬክት ይሄም ናደችም ኦክሲዳይዝድ ይሆናል ማለት ነው። ምክንያቱም ሪጂኔቲቭ ናድፒ ናድ ፕላስ ፎር ግላይኮላይሲስ ናድ ፕላስን ተመልሶ ሪጂኔቲቭ የሚያደርግ ነው። ሶ ዛት ሹድ ፐርፌክትሊ ኤ Thank you for watching this video. Don't forget like, subscribe, share, comment አሌክስ ሳይንስ ዩቲዩብ ቻናል። ይሄንን ቪዲዮ ስላዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ይሄንን ቪዲዮ ላይክ፣ ሰብስክራይብ ያላደረጋችሁ አሁኑኑ ላይክ፣ ሰብስክራይብ በማድረግ አሌክስ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ቀጣይ የ2017 ወይ ደግሞ 2025 የባዮሎጂ ኢንትራንስ ኤግዛም ይዤ እስቀርብ ድረስ መልካም ጊዜ ይሁንላችሁ። ታንክ ዩ ዌልካም ባክ አጌን። ቻርግ ጥማችሁ ታንክ ዩ ዌልካም ባክ አጌን።